ከዛም በላይ ግን እኔ በጣም አጽንኦት ሰጥቼ መናገር ያው በሰው ቁስል ላይ እንጨት መስደድ ቀላል ነው፣ ግን አጽንኦት ሰጥቼ በጣም መናገር የምፈልገው ነገር ብዙዎቻችን ተስፋ የምንቆርጠው በተራ ነገሮች ነው። በጣም በተራ ነገሮች ነው። መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ነገር ሁሉ ይጨመርላችኋል ብሎናል። እንደዛ አይደለም እኛ የምናደርገው። በራሳችን ሮጠን አልሳካ ሲለን ነው በቃ ተስፋ ቆርጠን እየተቀመጥን ያለን። በተስፋ መቁረጥ ውስጥ ያሉ በጣም ብዙ ወጣቶች አሉ እያሱ በጣም ከምልህ በላይ ማለት ነውና እኔም በተለይ ፕሮግራም ያየሁት ነገር ነውና ልክ ህይወት እንደሌለ ኤቭሪቲንግ በቃ ጨለማ እንደሆነ ከዛ ውስጥ ሊያወጧቸው የሚመጡ ሰዎች የባሰ ወደ ጨለማ የሚወስዷቸው ቅድም ያላቸው ነገሮች አሉ። የትኛውን ድምጽ እንሰማለን፣ የትኛውን ድምጽ እንለያለን የሚለውን ነገር ባለማወቃቸውና አንድ ወንድም አለ ከዚህ ፊት አቅርቤው እንደው እነዚህ አይነት ውስጥ ያሉ ሰዎች ቤተክርስቲያን ሄደው ለሁለትና ለሶስት ደቂቃ ዝም ብሎ ጸጥ ብሎ ይቀመጡ ያንን ሰላም ያገኙታል የሚል ሀሳብ አንስቶ ነበርና እስቲ ስለዚህ ሀሳብ እናንሳ። መጽሐፍ ቅዱስ በጣም ደጋግሞ የሚነግሩ ነገሮች አለ፣ ደጋግሞ የሚያስረዳ ነገሮች አሉ። አንደኛው በሰው ያልደረሰ ምንም ነገር አልደረሰብንም። ቃል በቃል የሚለው እሱ ነው። በሰው ያልደረሰ ፈተና አልደረሰባችሁም፣ ከእያንዳንዱ ፈተና ጋር ደግሞ መውጫውን አብሬ እሰጣችኋለሁ ነው ያለው ጌታችን። አብሮ ተዘጋጅቶላችኋል። አሁን ዙሪያው ስለጨለመብን መውጫውን መመልከት አልቻልንም። በጣም ብዙ ሰዎችን በቃ ዲፕረስድ እንዲሆኑ ተስፋ እንዲቆርጡ እጅ እንዲሰጡ ምንም አይነት መውጫ መንገድ እንዳይመለከቱ ሞት ብቻ በቃ ማምለጫው ሞት ብቻ እንደሆነ እንዲያስቡ የሚያደርጋቸው ይሄ ነው። የጠላት አሰራር ነው። በቃ መውጫው እንዳንመለከት የሸፈነብን እሱ ስለሆነ ማለት ነው። ከዛ ባለፈ ግን ክርስቲያን ከእግዚአብሔር ጋር መኖር ከቻለ አሁን በጣም ትልቁ ቻሌንጅ ሆኖ ያንን ማሳካት አለመቻላችን እንጂ ከእግዚአብሔር ጋር መኖር ከቻልክ ብቻ መሆን አችልም። ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሌ ያብሮሃል። ለአፍታ ብቻ መሆን አችልም፣ ሁሌ ያብሮ ስላለ ማለት ነው። ጸልይ ታውቃለህ? እስቲ ዛሬ ጠዋት ቀስቅሰኝ ቤተክርስቲያን ልሂድ፣ እስቲ አስችለኝ፣ አቅቶኛል፣ አበርታኝ ብሎ አታውቅም። ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጥ የሆነ ቅዱስ ይሰጣል አብሮ። በቃ በስም መጠራት እኮ አንድ ቃል ኪዳን ነው። በስም የተጠራ በስምሽ የተሰየማል የተባለችው እመቤታችን አንድ ቃል ኪዳን ነው። ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢአት ስለተሸፈንን ነው። የሆነ ኃጢአታችን እየበዛ ሲመጣ ከእግዚአብሔር እየራቅን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም፣ ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረግክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ በንጹሕ መንፈስ ነቢያት ርዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንስሐም በምንም እያነጻ ስንመጣ ክሊር ሆኖ ታያለህ። የእግዚአብሔር ስራ ህይወት ውስጥ ትመለከተዋለህ በደንብ። እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለን በጣም ተሸፍነን ስላለን ማለት ነው። እኔ በጣም አሁን ዲፕረስድ ሆኛለሁ፣ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው። እስቲ በጧት ተነስ፣ ቀን ላይ በጧት ተነስ፣ ለአንድ ሰዓት ለ30 ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤተክርስቲያን ሄደህ ጸልይ። ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ደቂቃ ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁትን ነው የምነግርህ። ከዛን ለማታውቀው ለሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት። ለነዳይ መምጽወት ሊሆን ይችላል፣ የሆነ ነገር መስጠት ሊሆን ይችላል ምናምን ነገር። እነዚህ ነገሮች አድርግና ከዛው ላይ ቀንን በድብርት አሳልፍ። አችልም በድብርት ማሳለፍ ልትደበር አችልም። እነዚህ ነገሮች ካረከበው በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው። እግዚአብሔር አምላክ በህይወታችን እንደሚሰራ ማመን የከበደ እግዚአብሔርን ስለማናውቀው፣ እግዚአብሔርን የማናውቀው ደግሞ ከእሱ ጋር ስለማንነጋገር ነው። ከእግዚአብሔር ጋር መነጋገር ደግሞ በሁለት ወገን ነው። እግዚአብሔር ሲናገር መስማትን፣ አንተ እግዚአብሔርን ማናገር፣ አንተ ተናገር እሱ መስማት ነው። እግዚአብሔር ሲናገር የምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ነው። ይነግርሃል እኮ ህይወትህን ያወራሃል እኮ እግዚአብሔር ልትሰማው እድል ከሰጠው። ቅዱሳን መጽሐፍትን ብታነብ ቃል እግዚአብሔርን ብትማር መምህራንን ብትሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። ከዛ ነው በተራ አንተ ታወራለህ ስትጸልይ። የግድ እኮ በቃ እኔ ሀሳቤ መሰብሰብ ከበደኝ፣ ሀሳቤ መሰብሰብ አቃተኝ፣ መጸለይ አልቻልኩም ምናምን። እውነት ነው፣ የሁላችንም ችግር ነው። መንፈሳዊ ከፍታን ይፈልጋል። ሀሳብን ክትት አድርጎ መጸለይ ይችላል። በጣም መንፈሳዊ መሆንን ይፈልጋል። ግን እሺ እንደዛ ሀሳብ እየተበተነ ምን እያልክም ተክተህ ጸልይ። ከዛ በኋላ የልብህን ደግሞ ንገረው ለእግዚአብሔር አምላክ። ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል። ልክ አባት እንደምታናገሩ አድርገህ እግዚአብሔርን ማናገር እኮ ያስፈልጋል። እንዲሆኝ እንዲጎሎብኝ እንዲያጥቼ
ምናምን ብለን እንንገረው፣ ችግር የለውም። እሱ መስማት አይሰለችው። ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ፣ ስናጣ ብቻ መሄድ ችግር ነው። ግን ጭራሽ ካለመሄድ ስናጣ መሄድም ይሻላል። እግዚአብሔርን እናናግረው። ተስፋ መቁረጥ የሚባል ነገር ግን የለም። በእግዚአብሔር ላይ ተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው። ከዛ ወዴት ትሄዳለህ? እኔ አልችልም ብሎ ማሰብ እውነት ነው። በቃ ላንችል እንችላለን። በቃ እኔ ያቅቶኛል፣ ከኔ አቅም በላይ ነው፣ በምንም መልኩ ላስተካክለው አልችልም ማለት ጥሩ ነው። እግዚአብሔር አይችልም ማለት ግን እኮ ጥርጥር። በጣም እግዚአብሔር አያደርገውም እንዴት ትላለህ? ይሄ እኮ በነገር ላይ ሁላችንም ውስጥ ያለ ችግር ነው። ጥርጥር ስላለብን እኮ ነው የእምነት ጉድለት እስከ ጥግ ነው ያለብን ሁላችንም ማለት ነው። በመሰረቱ የእምነት ጉድለት ስላለብንም ኃጢአት የምንሰራው እግዚአብሔር እያየኝ ነው ብዬ አምናለሁ ብለን እንናገራለን እንጂ ከልባችን አናምን። አንድ ሌባ ፖሊስ እንደዚህ እያየው አይሰርቅም። ፖሊሱ ዞር እስኪለት ይጠብቃል። ምክንያቱም እያየው ከሆነ እንደሚቀጣው ያምናል ማለት ነው፣ ያውቃል። እግዚአብሔር እያየኝ ነው ብለህ እያመንክ እግዚአብሔር ፊት ኃጢአት ሰራ። ገብቶሃል? እግዚአብሔር እያየኝ ነው ብለህ መጋረጃ ጋርደህ መብራት አጥፍተህ በር ዘግተህ ኃጢአት ሰራ ስለምትጠራጠር ነው። የዛ ቅዱስ አባት እኮ እስቲ ቤት ዝሙት ስትሰራ መጋረጃውን የእግዚአብሔር ዓይን ሸፍኝበት ያለው ያቺ ጥርጥር ስላለች ነው። በቃ ከልባችን ስለማናምን የእምነት ጉድለት ስላለ እግዚአብሔር እያየኝ ነው ብለን ስለማና ቢያየኝም ደግሞ አይፈርድብኝም ብለን ወይ ስለተጠራጠርን ማለት ነው። እንደዛ ነው። የእምነት ጉድለት ነው ብዙዎቻችን ጋር ያለው። ለእግዚአብሔር ሁሉ ነገር አሳልፈን እንስጠውና የምር እንጸልይና እግዚአብሔር ሳያወጣን ቀርቶ እንክሰሰው። ሳንጠረጥረውም ጸልየን ሳንጠረጥረው ለሱ ራሳችንን ሰጥተን ከዛ ችግር ሳያወጣን ይቅርና እስቲ እንክሰሰው ነው እግዚአብሔር። ግን እግዚአብሔር ያስችላል። በቃ የአልዓዛር ታሪክ እኮ ምክንያቱ ይሄ ነው። የምትወደው ታሟል ብለው ሲጠሩት እኮ ብድግ ብሎ አልሄደም ጌታችን። እስኪሞት ጠብቋል። ሲመጣ አንተ ብትኖር ኖሮ እኮ አይሞትም ነበር አሉት እነ ማርታ። እምነታቸው የተገደበ ነው። ጌታ የታመመውን ማዳን እንደሚችል ያውቃሉ፣ ታምር ማድረግ እንደሚችል ያውቃሉ። ግን እስኪሞት ነው በቃ። ከሞተ በኋላ ምን ማድረግ ይችላል ነው የነሱ ሀሳብ። እዚህ ቢኖር ኖሮ እኮ ለዛ ነው 4 ቀን እስኪሞላ ዝም ብሎ የጠበቀው። ገደብ የለውም። የእግዚአብሔር አሰራር ገደብ የለውም። በዚህ አበቃለት ማለት አትችልም ነው፣ ገደብ የለውም። ከ4 ቀን በቃ አበቃለት ሸተተ ከተባለ በኋላ አይ ተነስ ብሎ አነሳውና እኔ እዚህ ጋር አላቆምም፣ እናንተ በቃ አይሰራም፣ አይስተካከልም፣ አልቋል ያላችሁትን ነገር ማስተካከል እችላለሁ እያለን ነው ጌታችን። በቃ ማለቂያ የለውም፣ ለእኔ ገደብ የለኝም ነው እያለን ያለው። እያስተማረን ያለው ትምህርት እሱ። እኛ ሀገር ላይ ሁሉ ነገር ተስፋ የሚያስቆርጥ የመሆን ዕድሉ እየሰፋ እንደመጣ ይሰማኝ። ወጣቱ ጠንክሮ ተምሮም ጥሩ ውጤት ኖሮትም ወይ ስራ አይኖረውም፣ ስራ ኖሮትም ቤተሰብ ማስተዳደር የሚችል እናት አባቱን መርዳት የሚችል በቂ ደሞዝ የለውም፣ ትዳር በመስረት ልጅ ማሳደግ የሚችል አይሆንም። ጨክኖ ትዳር መስርቶም ቤተሰብ መስርቶም ያንን በልብ እንደ ልቡ ደስ ብሎት እንዲኖር የሚያደርገው ነገር የለውም። ከዛ ደግሞ አይ ከትንሽ ጊዜ በኋላ ይስተካከላል የሚል ተስፋ የሚሰጥ ነገርም ደግሞ አይመለከትም። ከዛ ደግሞ በዚህ እንኳን ለመጽናናት ወደ እግዚአብሔር ቤት መጽናኛ ይሁን ብሎ ሲመጣ ደግሞ እግዚአብሔር ቤት ውስጥ ያለው ኬዎስ፣ ጭቅጭቁ፣ የሰው ክፋት ምናምን የእግዚአብሔር ቤትንም ተስፋ እንዳያደርግ ያደርገዋል። በቃ ዙሪያው ጨለማ ሆኖ እንዲታይ ያደርገዋል። ግን ከዚህ ሁሉ በላይ እግዚአብሔር አለ። በቃ ከዚህ ሁሉ በላይ እግዚአብሔር አለ። ይህንን በጣም በጣም አጽንኦት ሰጥቶ ማመን ያስፈልጋል። ከዛም በላይ ግን እኔ በጣም አጽንኦት ሰጥቼ መናገር ያው በሰው ቁስል ላይ እንጨት መስደድ ቀላል ነው። ግን አጽንኦት ሰጥቼ በጣም መናገር የምፈልገው ነገር ብዙዎቻችን ተስፋ የምንቆርጠው በተራ ነገሮች ነው። በጣም በተራ ነገሮች ነው። መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ነገር ሁሉ ይጨመርላችኋል ብሎናል። እንደዛ አይደለም እኛ የምናደርገው። በራሳችን ሮጠን አልሳካ ሲለን ነው በቃ ተስፋ ቆርጠን እየተቀመጥን ያለን። ራሳችን ለእግዚአብሔር ሰጥተን ዋናው ትኩረታችን እግዚአብሔር ሆኖ ሌላው ከሆነ ይሆናል ካልሆነ ይቀራል ማለት የምንችል ሰዎች ይሆን አይደለም። በቃ ወይ የሥራ ጉዳይ ነው የሚያስጨንቀን፣ ወይ የምወደው ሰው ትቶኝ ሄደ ነው ተስፋ ያስቆረጠን ምናምን ነገር ሆኗል ህይወታችንና በጣም ብዙ ጥያቄዎች ይመጣሉ በኢንቦክስ። በጣም እንደዚህ አይነት ይዘት ነው ያላቸው። ያስጨነቀን ነገር እኔ ከእግዚአብሔር ተለያይቻለሁ፣ በቃ ኃጢአቴ በደሌ በዝቷል፣ ወደ እግዚአብሔር መመለስ አልቻልኩም ምናምን የሚለው ነገር አይደለም። ገብቷል? ያ ቢሆን በቃ ልክ ንስሐ ንጹህ ሲያደርጋቸው ሰላም ይሰማቸዋል። ግን ያ ቁም ነገር መሆን ስላልቻለ በቃ ሌላው ነገር ላይ ፊክሴት አድርገን ስለቀረን በጣም ተቸግረናል። እና መንፈሳዊ ነገራችን ላይ ከእግዚአብሔር ጋር መገናኘቱ ላይ በጣም ፎከስ ካደረግን ዛሬ ከባድ ብለን ያሰብናቸው ነገሮች ሁሉ ቀላል ይሆናል። ከህይወት አልወጣ ያለ ነገር ሁሉ ይወጣል። በፕሌን ስትሄድ ተርሚናሉ ትልቅ ነው የነበርክበት ቦታ ምናምን፣ ከፍ እያልክ በመጣ ቁጥር ግን ትልቅ ያልካቸው ነገሮች በጣም ትንሽ ይሆኑ ይመጣሉ። በጣም አት ሰም ፖይንት የማይታይ ይሆናሉ፣ በጣም ያንሳሉ። እና በመንፈሳዊ ህይወት ከፍ ባልክ ቁጥር እንደ ቤት ከቦ በቃ ልወጣ ከዚህ መውጣት አልቻልኩም ያልኩት ትልቁ ነገር ሁሉ ትንሽ ይሆን ይመጣል። በቃ ያስጨነቀን ተስፋ ያስቆረጠን ከዚህ በኋላ ህይወት የለም ምንድን ሊያደርገን ነገር ሁሉ ተራ ይሆናል። ወደ እግዚአብሔር ባደገን እግዚአብሔር ጋር በቀረብን ቁጥር ማለት ነው። እና እኔ እሱ ላይ ፎከስ ብናደርግ ነው ማለት ነው። እግዚአብሔርን መምሰል ወደ እግዚአብሔር መቅረቡ ላይ ፎከስ ብናደርግና እሷ ላይ ዝም ብለን ብንታገል ከወደቅንበት እየተነሳን ትኩረታችን እሱ ላይ ቢሆን
ሌላው በጣም ያስጨነቀን ነገር ሁሉ መቅለል የሚችል ይመስለኛል። ልንቀይረው ልንለውጠው ባንችል አክሰፕት ልናደርገው እንችላለን በቀላሉ በቃ ሆነ ማለት የምንችልበት ደረጃ ላይ እንደርሳለን። እና ትልቁ ትኩረታችን እግዚአብሔር ጋር መቅረቡ ላይ ቢሆን ግን እግዚአብሔር አምላክ ከምንም ውስጥ እንደሚያወጣ አንጠርጥረው ነው ማለት የምፈልገው። እና በአጭር ቃል እግዚአብሔር በመንግስቱ አለ የሚለውም ማሰብም አለብን። በቃ ሁሌም አለ እግዚአብሔር በዙፋኑ ሁልጊዜም አለ፣ ሁልጊዜ ያያል። ለእኛ በጣም ይዘገያል። በእኛ አሰራር በእኛ እቅድ ውስጥ ስላልገባ በጣም ይዘገየ ይመስለናል። እኛ ጭራሽ አንደርስታንድ ልናደርጋቸው የማንችላቸው ነገሮች ይኖራሉ። እስክንሞት ድረስ የማይመለስ ጥያቄ ሊኖረን ይችላል። በነገር ላይ ከሞትን በኋላ የሚመለስ ጥያቄ ሊኖር ይችላል። ሙሴ ፊትን አሳየኝ ብሎ የጠየቀው ጥያቄ ለመነው ልመና የተመለሰው ከሞተ በኋላ ከ400 ከ500 ዓመት በኋላ ከ700 ዓመት በኋላ ጌታችንን ማየት እድል ያገኘው እና መቼም መልስ ላናገኝላቸው እንችላለን። ኦርቶዶክሳዊነት ምን መሰለ አባቶቻችን በጣም ከሚሏቸው ነገሮች አንዱ ነገር ኦርቶዶክሳዊነት አለማወቅን ማወቅ። ቤተክርስቲያን ውስጥ አላውቅም ማለት በጣም የሚያኮራ ነገር ነው። ቤተክርስቲያን በጣም ብዙ ነገሮችን አላውቅም ትላለች። በምዕራብ ካሉ አብዛኞቹ ቤተክርስቲያናት የሚለየን ነገር እሱ ነው። በጣም ብዙ ነገሮች ላይ ዲፊኒሽን ይሰጣሉ እነሱ። አሁን የካቶሊክ ቤተክርስቲያን ጋር ብትሄዱ ምናምን በጣም ብዙ ነገሮች ዲፋይን በቃ በቃላት ምናምን ገድበ ዲፋይን አድርጎ ምናምን የሆነ ነገር እንዴት እንደሆነ ለማስረዳት በጣም ብዙ ርቀት ይኬዳል። እኛ ቤተክርስቲያን አይታወቅም ትባላል፣ ሚስጥር ነው ትባላል፣ ሚስጥር እንትን ነው ትባላል። በቃ አለማወቅን አክሰፕት ማድረግ ነው። ብዙ ነገሮችን አናውቅም። እግዚአብሔር ለምን እንዳደረገው ላናውቅ እንችላለን፣ መልስ ላናገኝ። ይሄን አክሰፕት ማድረግ አለብን። ሁሉን ነገር የማወቅ ግዴታ የለብን። በቃ አለማወቅን አክሰፕት ማድረግ አለብን። ሁሉ ነገር እኛ እንደምናስበው እንደምንፈልገው ላይሄድ ይችላል። ይሄን አክሰፕት ማድረግ በመጽሐፍ ቅዱስ ላይ እመቤታችን የለመነችው አንድ ልመና አለ። አንድ ቦታ ነው ስለምን ያየናት። ያ ልመና ግን ልመና የለውም፣ ያ ጸሎት ልመና የለውም። አስተውለህ ከሆነ አድርግልኝ ስትል አታያትም። ጌታ ሆይ የወይን ጠጅ እኮ የላችሁም፣ አለቀ። ቃና ዘገይላው ታሪክ አለቀ። ጌታ ሆይ ይሄ ነገር እኮ እንደዚህ ነው፣ አለቀ። እባክህ አድርግልኝ ልጄ ምናምን ብላ አልለመነችም። እስቲ ጌታ ሆይ ውሃ ያቅርቡና ውሃ ወደ ወይን ጠጅ ቀይሩ አላለችም። እኛ ስንጸልይ ኢንስትራክሽን ነው የምንሰጠው፣ መቼ መደረግ እንዳለበት፣ እንዴት መደረግ እንዳለበት፣ በምን መልኩ መደረግ እንዳለበት። ኤግዛክትሊ ያ ካልሆነ እግዚአብሔር ጸሎታችን የሰማን አይመስልንም። እግዚአብሔር ልመናችን የተቀበለ አይመስልንም። በቃ እኛ ሰርተን ጨርሰናል። ጭንቅላታችን ውስጥ መቀበል አለብን። እግዚአብሔር ከኛ በላይ ነው፣ አሰራሩ ከኛ በላይ ነው። እኛም ማንረዳቸው በጣም ብዙ ነገሮች አሉ። እኛ እንዴትም ልንፈታቸው የማንችላቸው ነገሮች አሉ። እሱ በወደደው እሱ ደስ ባለው መንገድ ያስተካክለዋል። አንዳንድ ነገሮች ደግሞ ላይስተካከሉ ይችላሉ። ኢነሴንስ እኛ ይስተካከላል ብለን ባሰብነው መንገድ ላይሆኑ ይችላሉ። በቃ ስለዚህ አክሰፕት ማድረግ መልመድ አለብን። እግዚአብሔር ሸክላ ሰሪውን ለምን እንደዚህ ያደረክ ማለት ይችላሉ ይላል መጽሐፍ ቅዱስ። ለምን ጀበና አደረከኝ፣ ለምን ምጣድ አደረከኝ ማለት አይችልም። ተቀብለ ነው የምትኖረው እና እሱን ነገር መልመድ ይገባል። ሁሉ ነገር መልስ እንደማያገኝ፣ ሁሉ ነገር እንደማይፈታ፣ እግዚአብሔር ግን ሁሉ ነገር እንደሚያይ፣ ለሁሉ መፍትሄ እንዳለው እኛ በምናስበው ልኩ መፍትሄ ላልሰጠን ነገር ዋጋ ሊሰጥ እንደሚችል፣ ምድራዊ ላይ በምድር የተጎዳንበት ነገር በሰማይ ዋጋ ሊኖረው እንደሚችል ማሰብ ጥሩ ነው። በጣም ጥሩ። በመስቀል ላይ ፊያታዊ ዜማን ሁለቱ ከጌታ ጎን የተሰቀሉት እንግዲህ በኃጢአታቸው በስራቸው የሞት ፍርድ ተፈርዶባቸው መስቀል ላይ ነበሩ። አንደኛው እውነት አንተ የእግዚአብሔር ልጅ ኮንክ እስቲ ከዚህ መስቀል ራስ ወርደህ አድነን አለው። አንደኛው እንግዲህ እኛስ በስራችን ነው፣ እሱ ምንም ሳይኖርበት ንጹህ አምላክ ነው የሰቀሉት፣ እስቲ ዝም በል አለው። ከዛ ጌታዊ በመንግስት አስበኝ በመጣ ጊዜ ያለው እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። እንግዲህ ጸሎቱ ምን ይሁን ከዚህ ፊት የጸለየውን ነገር አናውቅም። እንግዲህ አንድ ሰው ወደ ፈጣሪው ጸሎት አድርጎ ወዲያው ከሆነለት አባባል አለ አይደል? እምነት ጠንካራ ነው፣ በርታ። ከዘገየብህ ደግሞ እግዚአብሔር ትዕግስት ሊያስተምርክ ነው። ያን ነገር ከከለከለ ደግሞ ምናልባት ያ ነገር መጥፊያ ሊሆንክም ይችላል። እንደተባለው ምናልባት ከሞት በኋላም ሊመለስም ይችላል። የምንጠይቃቸው እንደ መስቀል ላይ እንዳለውም ከጌታ ጎን እንደተሰቀለው በ11ኛው ሰዓትም ሊመለስ ይልን ይችላል።